በሚክያስ ዘመን ከንቱ ነው እግዚአብሔር ማገልገል ከንቱ ነው ብለው ባሉ ሰዓት እግዚአብሔር ማገልገል ከንቱ ነው እያሉ ነው አለና እግዚአብሔር እስራኤልን ነቀፋቸው። እግዚአብሔር ማገልገል መታደል ነው። አሜን አሜን አሜን። እስቲ እግዚአብሔር ማገልገል መታደል ነው ብለው የእግዚአብሔር ሰው መሆን መታደል ነው ብለው ከእግዚአብሔር ጋር ማሳለፍ መታደል ነው ብለው ስለዚህ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። አሜን። ቀጥታ አጨብጭቡሽ ካጨበጨባችሁ በጌታ በሚገባው ለአምላካችን ክብር ይሁንለት። መጽሐፍ ቅዱስ ያዘን ሁላችንም ዳንኤል ምዕራፍ 5 እናወጣና አብረን የጌታን ቃል እንካፈላለን። ትንቢተ ዳንኤል ምዕራፍ 5 ላይ ያለውን የጌታ ቃል አብረን እናነብና ከዚህ ከእግዚአብሔር ቃል ጋር ተወሰነ ጊዜ እናሳልፍና ምዕራፍ 5 ከአንድ ጀምር። እኔ በአዲሱ መደበኛ ትርጉም አነብላችኋለሁ። እንደዚህ ይላል። ንጉሡ ቤልሻዘር ለሺህ መኳንንት ታላቅ ግብዣ አደረገ። በሹም ፊት የወይን ጠጅ ይጠጣ ነበር። ቤልሻዘር የወይን ጠጅን እየጠጣ ሳለ ብልጣሶር ይላል በእናንተው አባቱ ናቡከደነፆር ከኢየሩሳሌም ቤተ መቅደስ ያመጣቸውን የወርቅና የብር መጠጫዎችን እርሱና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ እንዲያመጡለት አዘዘ። ከዛም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የተወሰዱትን የወርቅ መጠጫዎች አመጡ። ንጉሡና መኳንንቱ ሚስቶቹና ቁባቶቹ ጠጡባቸው። የወይን ጠጅ እየጠጡ የወርቅና የብር የናስና የብረት የእንጨትና የድንጋይ አማልክትን አመሰገኑ። በድንገት የሰው ጣቶች ታዩ። በቤተ መንግስቱ ውስጥ በመቅረዝ ትዩ ባለው ግድግዳ ልስን ላይ ጻፈ። ንጉሡ ይጽፍ የነበረው እጅ አየ። የዚያን ጊዜ ንጉሡ በድንጋጤ ተሞላ፣ ፊቱም ተለወጠ። እጆቹና እግሮቹ ከዱት፣ ጉልበቶቹም ተበረከረኩ ይላል። ቁጥር 7 ንጉሡም ድምፁን ከፍ አድርገው አስማተኞችን፣ ኮከብ ቆጣሪዎችንና መተተኞችን እንዲያስገቡለት አዘዘ። ለባቢሎናውያን ጠቢባን እንዲህ አላቸው፣ ይህንን ጽሕፈት አንብበው ትርጉሙን ለምነግረኝ ሐምራዊ መጎናጸፊያ አለብሰዋለሁ፣ የወርቅ ሐብልን በአንገቱ ላይ አጠልቅለታለሁ። በመንግስቱም ላይ 3ኛ ገዢ ይሆናል። ከዚያም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ሊያነቡና ትርጉሙንም ምን እንደሆነ ለንጉሡ ሊነግሩ አይችሉም። የሚችል ማንም አልነበረው። ንጉሡ ቤልሻዘር ከፊት ይልቅ ፈራ፣ ፊቱም እጅግ ተለወጠ። መኳንንቱም ግራ ገብቷቸው ተናወጡ። ንግሥቱም የንጉሡንና የመኳንንቱን ድምፅ ሰምታ ወደ ግብዣ አዳራሽ ገባች። እንዲህም አለችው፣ ንጉሥ ሆይ ለዘላለም ንገሥ፣ አትደንግጥ፣ ፊት የማይለወጥ በመንግስት ውስጥ የቅዱሳን አማልክት መንፈስ ያለበት አንድ ሰው አለ። ይህም ሰው በአባት ዘመን እንደ አማልክት ጥበብና ማስተዋል እውቀትም የሞላበት ሆኖ ተገኝቷል። አባት ንጉሥ ናቡከደነፆር የጠንቋዮች፣ የአስማተኞች፣ የኮከብ ቆጣሪዎች፣ የመተተኞች አለቃ አድርገው አደረገው። ቁጥር 12 ንጉሡ ብልጣሶር ብለው ጠራው። ይህ ዳንኤል መልሶ መልካም መንፈስ እውቀትና ማስተዋል ያለው ሆነው ተገኘ። ሕልምንም የመተርጎም እንቆቅልሽን መፍታትና የተሰወረውን የመግለጥ ልዩ ችሎታ ነበረው ይላል። ሙሉም ባነበው አይበቃንም ጊዜ ዛሬ ያለውን ለማውራት። ስለዚህ የዳንኤል መጽሐፍ ትምህርት ምዕራፍ 5 ደርሰናል። ክፍል 15 ዳንኤል መጽሐፍ መማር ከጀመረን ትንሽ ቆይቷልና በዚህ ምዕራፍ 5 ክፍል 15 ነው በኔ ቁጥር። በየአርቡ እንግዲህ ጌታ በረደን መጠን እየተማርን ያለነው ባለፈው ምዕራፍ ላይ ያየነውና የጨረስነው ምዕራፍ 4 የነበራችሁ የዚህ የብልጣሶር አባት የነበረው ናቡከደነፆር ነው እና ናቡከደነፆር የተዋረደበትን
አይተናል። 7 ዓመት እንደ ሳር እንደ በሬ ሳር የጋጠበትን እንደ ንስር ጥፍር የበቀለበትን በሰማይ ጣል የረሰረሰበትን ስለዚህ የተዋረደበትን አይተናል። ያ ምንድነው ብለን መጽሐፉ የምነግረን አየነው። ምንድነው? ትዕቢቱ ነው አለን አይደለም? የነበራችሁ ትዕቢተኝነት ነው። ትዕቢት እንደዚህ ያዋርዳ ብለን አየነው። ያው እንድታባ ያደረጋቸው ምክንያቶችም ጭምር ደግሞ አስተናዋል። ምክንያቱም ረጅም ዓመታት ነው የገዛው። ስለዚህ የገዘባቸው ዓመታት በጣም ረጅም ጊዜ ለ45 ዓመታት ነበር ስልጣን ላይ የቆየው። ከሱ ውጭ ማንም በዓለም ላይ ስልጣን አልነበረም። በወቅቱ የዓለም ገናና መንግስት ነው። ከዚህ የተነሳ ባቢሎን ማንም እንደማይነካት አድርጎ ደግሞ አጥሩን አሰርተዋል። ቢያንስ 4 ሰረገላ አጥሩ ላይ ማራመድ የሚችል ከተማ የምትጠበቀው በሰረገላ እየዞሩ በቅጥሩ ላይ በተሰራው ግንቡ ላይ ባለው መንገድ እየዞሩ ከተማውን ፖሊሶች ጠብቁት ነበርና ማንም የሚነካ ማንም የሚነቀንቀው ማንም ሊያናወጠው የሚችለው ማንም ስልጣን ሊቀማ የሚችል ኃይል እንደሌለ አስበው ባለበት ሰዓት ላይ እግዚአብሔር መጣና ህልም አሳየው። ያሳየ ህልም እንዴት እንዳስጨነቀው ከዛ በኋላ ዳንኤል ጋር መጣ። ብዙ አስማተኞች ብዙ ኮከብ ቆጣሪዎች ሊፈቱለት ተርጉምለት ያልቻለው ህልም ይዞ ዳንኤል ጋር ሲመጣ ዳንኤል ቁጭ አድርገው ነገረው። እንዲህ ይሆናል ብሎ እያለ መዘርዘር ጊዜ አይበቃን ማለት ነው ስለጨረሰ ከዛ ያ ጊዜ አልፎ አሁን ወደ 7 ዓመት እንዴት እንደተዋረደ አይተናል። ያ 7 ዓመት እንዲዋረድ ያደረገው ምንድነው? ትዕቢት ነው ብለን በነቢዩ ዳንኤል ምክር ሰጥቶት ነበር። ህልሙን ካየ በኋላ ዳንኤል በጣም አሰበ ለእግዚአብሔር ቃል ካሰበው በኋላ ግን ይሄ ህልም ግን ለሌላ ቢሆን ጥሩ ነበር፣ ፍቺው ለሌላ ቢሰጥ ጥሩ ነበር፣ ግን ባንተ ላይ ባይሆን ጥሩ ነበር ብሎ ካለ በኋላ ግን መከረው። የስልጣን ዘመን እንድቆይልህ መልካም አድርግ፣ እግዚአብሔርን ፍራ ብሎ የተወሰነ ነገሮች ካለ በኋላ ያንተ ዝመና ነው ረሰው እስቲ ረሰው ሰው ሲሆንለት እንደበረሳ ረሰውና ከረሳ በኋላ ሰው ረሳ እንጂ እግዚአብሔር መቼ ረሰውና መጣ። የተናገረው ትእዛዝ ከላይ መጣና ህልሙ ካየበት ከ13 ወራት በኋላ ወዲያው መጣና እግዚአብሔር የሳር በርገር እንደበላ አደረገው፣ ጫካ እንዲዳ አደረገው፣ አዋረደው ለናይና ጨረሰ። እንደዛ ለድበት የዛሬው ሰፊ ሐሳብ ስለሚሆን ወደ ምዕራፍ 5 እንሻገር። ያነበብነው አይታችኋልና የተወሰነ ነገር ለማንሳት ያህል የዚህ ምዕራፍ ታሪክ የተፈጸመው በዳንኤል ምዕራፍ 1 የተገለጸው የመጀመሪያ ምርኮ ከተፈጸመ ከ67 ዓመታት በኋላ ነው። ይሄ ምዕራፍ 5 ላይ የምንመለከተው በዳንኤል ምዕራፍ 1 ላይ የተነገረው ከተፈጸመ ያ ታሪክ ከተፈጸመ ከ67 ዓመታት በኋላ ነበር። ታላቁ ንጉሥ ናቡከደነፆር ከ606 ዓመት ያለመንስቶ እስከ 661 ድረስ ለ45 ዓመታት ያህል ነግሶ ነበር። ከነዚህ ዓመታት ውስጥ 7 ዓመታት የአእምሮ ቀውስ የተከሰተበት ሲሆን 38 ዓመት ደግሞ በዙፋን ላይ የቆየባቸው ዓመታት ናቸው። 7 ዓመት የአእምሮ ቀውስ የተከሰተበት ነው። 38 ዓመት ግን ስልጣን ላይ የቆየባቸው ጊዜያቶች ናቸው። ከ45ቱ ማለት ነው። 7 ዓመት ከትዕቢቱና ከአመፁ የተነሳ እግዚአብሔር ስልጣን በእጁ እንዳለው ለማሳየት እንደዚህ ያለው ሳር እንዲበላ ያደረገበት ያው ምዕራፍ 4 ላይ ብዙ ተነጋገረበት እና 38 ዓመት ደግሞ በዙፋን ላይ የቆየባቸው ዓመታት ተደምረው 41 ዓመታትን ነው ስልጣን ላይ የቆየው። ናቡከደነፆር ከሞተ ከ23 ዓመታት በኋላ በ539 ዓመት ያለም ነበር። ናቡከደነፆር ሞት በኋላ የተነሱ ነገስታት እርሱን ያህል ጠንካሮች አልነበሩ። አባትየው ሲሞት ልክ እንደሱ አይነት ስልጣን አቅም ያላቸው ጠንካራ አልነበሩ። እንግዲህ
የባቢሎን መንግስት እየተፈረካከሰ ይሄዳል። ምክንያቱም ምዕራፍ 2 ላይ የታየው ነገር አለ። ዳንኤልም የተረገመለት ህልም አለ። ከሱ ከወርቁ በኋላ የሚመጣውን ይነገረዋልና ያ ይፈጸም ዘንድ ግድ ነውና ቀስ በቀስ እየተንሸራተተ ነው የመጣው። እሱ ከሞተ በኋላ ከ23 ዓመታት በኋላ የተነሱ ነገስታት እሱን ያህል ጠንካሮች አልነበሩ ሲሆን ግዛቱም አንድ አድርገው የመምራት አቅም አልነበራቸውም። ብዙ አልቻሉም። ከናቡከደነፆር ሞት በኋላ የስድስት የሚሆኑ ልጆች ነግሷል። አቤል፣ ሜሮድክ፣ ኔሪ፣ ድሊሰር የመሳሰሉ ልጆች ናቸው። እናንተ አሁን እነዚህ ቁጥሮች መጻፍም ስለማይጠበቅባችሁ በዚህ ብዙም አትታገሉ፣ በቁጥሩ ላይ በስም ላይ አትታገሉ እና እነዚህ ስድስት እነዚህ ልጆቹ ስድስት የሚሆኑ ልጆች ናቸው እና የነገሱት በኋላ ግን ንጉሥ ሆኖ መንገሳቸው ታሪክ ያውሳል እና ከነዚህ ስድስቱ ሶስቱ ብቻ እንደ ዋና ንጉሥ ሆኖ መጥተዋል። ብልጣሶር ዋና ንጉሥ ሳይሆን ሁለተኛ ንጉሥ ነው። ይሄ ምዕራፍ 5 ላይ የምንመለከተው ብልጣሶር ዋና ንጉሥ ነው፣ ሁለተኛ ንጉሥ ነው። ልጁ ዋና ንጉሥ የነበረው ልጁ ናቡከደነፆር ልጅ ናቡናዳስ ነበር። ናቡናዳስ ነው እሱ ዋናው ነበረው። ግን ንጉሥ ብልጣሶር ግን ዋናው አልነበረም። ብልጣሶር በመጽሐፍ ቅዱስ ውስጥ የናቡከደነፆር ልጅ ተብሎ ቢጠራም ትክክለኛ ልጁ ሳይሆን የወቅቱ ዋና ንጉሥ የናቡናዳስ ልጅ ማለትም የናቡከደነፆር የልጅ ልጅ ወይም የናቡከደነፆር የሴት ልጅ ባል ነው ተብሎ ይገመታል። ይሄኛው ብልጣሶር የናቡከደነፆር ልጅ ሳይሆን ትክክለኛ ልጅ ነው። የወቅቱ ዋነኛ ንጉሥ የናቡናዳስ ልጅ ማለትም የናቡከደነፆር የልጁ ልጅ ማለት ነውና ይህ ታሪክ በሚፈጸምበት ጊዜ ከባቢሎን አውራጃ ውጭ ያሉ ግዛቶች ሁሉ በሜዶንና በፋርስ ንጉሥ መንግስት ተነጥቆባቸው ነበርና በአባቱ ጊዜ በዛን ዘመን ማንኛውም ግዛት በሱ እጅ ነበረው። ግን አባቱ ሲሞት ከናቡከደነፆር ሞት በኋላ ብዙ ነገሩ እየቀነሰ መጥቷል። ጌታ ኢየሱስ ያድናል። አዎ እኛ እንደዚህ ነው። ትልቅ ነገር ላይ ነው የምትፈውሽ። እናንተ እንደ ቀልድ የምታሳልፈው እግዚአብሔር ቃል ይጠቅማቸው። ሰላም ናችሁ? አሁን ይሄ ሰው እንግዲህ በወቅቱ የባቢሎን ሰራዊት በሌሎች ውጊያዎች ሁሉ ተሸንፎ ስለነበር ነገስታቱ፣ ባለስልጣናቱና ሰራዊቱ አስተማማኝ ነው ብለው በሚመኩበት በባቢሎን ከተማ ተቀምጦ ነበር። አስተማማኝ ነው ማንም አይነካንም ብለው በባቢሎን ተቀምጠው ነበር። ምክንያቱም ባቢሎን አስተማማኝ የሚያደርጋቸው ምንድነው? አጥሮ በጣም በአስተማማኝ ሁኔታ የተገነባ ነው። ማንም አለፎ መግባት አይችልም። ያከማቹት የሀብት አይነት ልነግራችሁ አልችልም። ስለዚህ በመተማመን ቁጭ ብሎ ነበር። በዚህ መጽሐፍ ምዕራፍ 4 በተገለጸው መሰረት ከተማይቱ በታላቅ ቀጠር የተቀጠረች ከተማ በመሆን ጠላት የሚገባባት መንገድ የለም የሚል እምነት ተደላድሎ ነበር። በዚህ አስተማማኝ ነው በማለት በታመኑበት ቅጥር ተከልለው ለብዙ ዓመታት ይበቀናል ያሉትን ሀብት በከተማ ውስጥ አከማችተው ስለነበር ማንም ገብቶ ማሸነፍ ይችላል የሚል ግምት የላቸውም። በእንደዚህ ሁኔታ ባሉበት ሁኔታ ወደ ምዕራፍ 5 ላይ እንምጣ። ጌታ ኢየሱስ ያድናል። ምዕራፍ 5 ምን ብለው ነው የሚጀምረው? እናንተ ንጉሡ ብልጣሶር ለስንት ግብዣ አደረገው። የሚገርም ግብዣ ነው። ይሄ ግብዣ ቀላል እንዳይመስላችሁ። የሚገርም ምን አደረገው ነው? ግብዣ አደረገው። የግብዣ በሽታ አስደናቂ ትዕይንት ነበር። ከ1 እስከ 8 ያለው ተመለከቱ። ግብዣ ያደረገበትን እንመለከታለን። በዚህ
በዚህ ውስጥ ምንድነው ብለን ስንመለከት ግብዣው በጣም ሞቅና ደመቅ ያለ ግብዣው ነበር። በጣም የሚገርመው ይህ ታሪክ በሚፈጸምበት ብልጣሶር በግዛቱ ላይ በስልጣን ባለስልጣኖች መንግስት ላይ ትልቅ ድግስ አዘጋጅቶ የበዓሉ ዓላማዎች በጣም ልዩ ልዩ ዓላማዎች አሉት። በዚህ ክፍል ላይ ግብዣ ሰው ሁሉ ታላቅ ግብዣ ያደረገው በሺህ ፊት የወጣ ይጠጣ ነበር። ይበላል፣ ይጠጣል፣ ይዘፈናል፣ ይጨበጨባል፣ ደስታቸውን ይገልጻሉ። አባቱ ናቡከደነፆር ከኢየሩሳሌም ምዕራፍ 1 ላይ የወሰዳቸው አባቱ ከኢየሩሳሌም ቤተ መቅደስ ያመጣቸውን የወርቅና የብር መጠጫዎችን እርሱና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ነበር። ይጠጡባቸው ዘንድ ያመጧቸው አዘዘ ይላል። አምጦን ጠጣ። ከኢየሩሳሌም የተወሰዱ እነዚህ የተከበሩ እግዚአብሔር የቀደሳቸው በቤተ መቅደስ የነበሩ ግን እነዚህ የወርቅ መጠጫዎች በባቢሎን ጣዖት አምላክ ክብር ሲባል በእግዚአብሔር ንዋያተ ቅድሳት በመጠጣት ብልሻውርና መሳፍንቱ አንዱን እውነተኛ አምላክ አቃለሉ። በጣም በዚህ ላይ ትልቁ ነገር ይሄ ንጉሥ የሚመተበትን ዋናው ነገር ነው። ይሄ በእነዚህ ጉዳይ ነው የሚመታው ይሄ ንጉሥ። በዚህ ምዕራፍ ላይ የምንመለከተው የተቀደሰውን ላልተቀደሰው የመዋል ውጤት ነው። የተቀደሰውን የእግዚአብሔር ቤት ዕቃዎች ወስደው ላልተቀደሰው ነገር መዋል ያመጣው ነገር ታዩታላችሁ። ለእሱ ግን ምንም አይመስለው። አምላኩን አሸንፌያለሁ፣ አምላካቸውም አሸንፈናል፣ እኛን የሚችለን የለም፣ ኃይል የላቸው መቂም የላቸው ብሎ ተደላድረው ባሉበት አንድ ነገር ግን ሲሆን ትመለከታላችሁ። ኢየሱስ ያድናል። የተቀደሰው ላልተቀደሰው መዋል፣ የክብር ዕቃዎችን ለዘፈንና ለመጠጥ ለርኩሳት መዋል አይፈቀድም። የተቀደሰው እንደተቀደሰው ሲቀጥል ነው እግዚአብሔር የሚከብረው። እንግዲህ ይሄ ሰው ምንድነው በግብዣው ላይ አብጦ ምናልባት አባትየው በግብዣ ቤት ያስቀመጣቸው ናቸው። እነዚህ የከበሩ ዕቃዎች ከኢየሩሳሌም የወሰዳቸው ምዕራፍ 1 ላይ ስትመለከቱ ወሰዳቸው ይላል። እግዚአብሔርም አሳልፈው ሰጣቸው ይላል። እስቲ እናንብበው። ምዕራፍ 1 ላይ ምን ይላል ወሰዳቸው? ምዕራፍ 1 ላይ እግዚአብሔር አሳልፈው ሰጣቸው ይላል። ምዕራፍ 1 ላይ ወደ ታች ወረድ ብሎ ይላችሁ ምዕራፍ 1 ላይ ምን ይላል መስዳር ይላል ይሁዳ ንጉሥ ኢዮአቄም በነገሰው በ3ኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥተው ከበባት። ጌታም የይሁዳ ንጉሥ ኢዮአቄምን በእግዚአብሔር ቤተ መቅደስ ካሉ ዕቃዎች ከጥቂቶቹ ጋር በእጁ አሳልፎ ሰጠው። ወደ አምላኩም ቤት ወደ ባቢሎን ወሰዳቸው፣ በአምላኩም ግምጃ ቤት አኖራቸው ይላል። እነዚህ የከበሩ ዕቃዎች ናቸው። እነዚህ ዕቃዎች አባቱ ከሞተ ምናልባት አባቱ እንደዚህ አልተጠቀማቸው አስቀምጦታል በግምጃ ቤት። ይሄኛው ግን አምጦ እንጠጣ፣ አምጦ እንብላ፣ አምጦ እንጨፍር፣ አምጦ እንደንስ ያሉበትን ነው። እግዚአብሔር ይምታው። አሜን አትልም? እና ታዲያ በዚህ ሁኔታ በጣም የሚገርመው በዚህ በምንመለከተው በጣም የሚገርም ነገር አለው። ያ ምንድነው? በዚህ የምትመለከቱት በዚህኛው ግብዣ መሀል ላይ አንድ ነገር ነው የሆነው። ይህ ታሪክ በባቢሎን መንግስት ታላቅ ድግስ ተዘጋጀና በበዓሉ ዓላማዎች የነበሩት በባቢሎን ጦር ግንባሮችን የተሸነፈውን ጦር ሰራዊት ለማሸነፍ በከበቧቸው በሜዶና በፋሪስ ሰራዊት ድል እንደሚያደርጉ በማመን አማልክቶቻቸውን ለማምለክ መለመን ነበር። በግብዣቸው ላይ በተቀደሱ በቤተ መቅደስ በኢየሩሳሌም ቤተ መቅደስ ዕቃዎች ላይ እየጠጡባቸው አምላኮቻቸውን እየለመኑ ነው። አይደለላቸውን ማየው
የማይችለው መመለስ የማይችለውን ጣዖት እያመለኩ ምን እያሉ ነው? እየጨፈሩ። አንድ ነገር ግን በደስታቸው ላይ በጭፈራቸው ላይ አንድ ነገር መጣ። አንድ ጣት መጣ። ኢየሱስ ያድናል። በዚህ በጭፈራ መካከል የመጣው ነገር የሚያስገርም ነው። በጭፈራቸው መካከል ምናልባት አሁን ይሄ እያለ ያለው ከዛ ቤተ መቅደስ የወሰዱትን የወርቅ መጠጫዎች ለባቢሎን ጣዖት አማልክት ክብር ሲባል በእግዚአብሔር ንዋየ ቅድሳት በመጠጣት ብልጣሶር መሳፍንቱን አንዱንም እውነተኛ አምላክ እንዳቃለ የሚያሳይ ነው። የመጨረሻ ፍርድ በራሱ ላይ ደግሞ አመጣ። ስትመለከቱ ገባባት መንገድ የለም የሚል እምነት ተደላድለው ነበር። በዚህ አስተማማኝ ነው በማለት በታመኑበት ቅጥር ተከልለው ለብዙ ዓመታት ይበቀናል ያሉትን ሀብት በከተማ ውስጥ አከማችተው ስለነበር ማንም ገብቶ ማሸነፍ ይችላል የሚል ግምት የላቸውም። በእንደዚህ ሁኔታ ባሉበት ሁኔታ ወደ ምዕራፍ 5 ላይ እንምጣ። ጌታ ኢየሱስ ያድናል። ምዕራፍ 5 ምን ብለው ነው የሚጀምረው? በእናንተው ንጉሡ ብልጣሶር ለስንት ግብዣ አደረገው። የሚገርም ግብዣ ነው። ይሄ ግብዣ ቀላል እንዳይመስላችሁ። የሚገርም ምን አደረገው ይላል? ግብዣ አደረገው። የግብዣ ምሽት አስደናቂ ትዕይንት ነበር። ከ1 እስከ 8 ያለው ስትመለከቱ ግብዣ ያደረገበትን እንመለከታለን። በዚህ ውስጥ ምንድነው ብለን ስንመለከት ግብዣው በጣም ሞቅና ደመቅ ያለ ግብዣው ነበር። በጣም የሚገርመው ይህ ታሪክ በሚፈጸምበት ብልጣሶር በግዛቱ ላይ በስልጣን ባለስልጣኖች መንግስት ላይ ትልቅ ድግስ አዘጋጅቶ የበዓሉ ዓላማዎች በጣም ልዩ ልዩ ዓላማዎች አሉት። በዚህ ክፍል ላይ ግብዣ ሰው ሁሉ ታላቅ ግብዣ ያደረገው በሺህ ፊት የወይን ጠጅ ይጠጣ ነበር። ይበላል፣ ይጠጣል፣ ይዘፈናል፣ ይጨበጨባል፣ ደስታቸውን ይገልጻሉ። አባቱ ነቡከደነጾር ከኢየሩሳሌም ምዕራፍ 1 ላይ የወሰዳቸው አባቱ ከኢየሩሳሌም ቤተ መቅደስ ያመጣቸውን የወርቅና የብር መጠጫዎችን እርሱና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ነበር። ይጠጡባቸው ዘንድ እንዲያመጧቸው አዘዘ ይላል። አምጠው እንጠጣ። ከኢየሩሳሌም የተወሰዱ እነዚህ የተከበሩ እግዚአብሔር የቀደሳቸው በቤተ መቅደስ የነበሩ ግን እነዚህ የወርቅ መጠጫዎች በባቢሎን ጣዖት አማልክት ክብር ሲባል በእግዚአብሔር ንዋየ ቅድሳት በመጠጣት ብልሻውርና መሳፍንቱ አንዱን እውነተኛ አምላክ አቃለሉ። በጣም በዚህ ላይ ትልቁ ነገር ይሄ ንጉሥ የሚመታበትን ዋናው ነገር ነው። ይሄ በእነዚህ ጉዳይ ነው የሚመታው። ይሄ ንጉሥ በዚህ ምዕራፍ ላይ የምንመለከተው የተቀደሰውን ላልተቀደሰው የማዋል ውጤት ነው። የተቀደሰውን የእግዚአብሔር ቤት ዕቃዎች ወስደው ላልተቀደሰው ነገር ማዋል ያመጣው ነገር ታዩታላችሁ። ለሱ ግን ምንም አይመስለውም። አምላኩን አሸንፌያለሁ፣ አምላካቸውም አሸንፈናል፣ እኛን የሚችለን የለም፣ ኃይል የላቸውም፣ አቅም የላቸውም ብሎ ተደላድረው ባሉበት አንድ ነገር ግን ሲሆን ትመለከታላችሁ። ኢየሱስ ያድናል። የተቀደሰውን ላልተቀደሰው ማዋል፣ የክብር ዕቃዎችን ለዘፈንና ለመጠጥ ለርኩሳት ማዋል አይፈቀድም። የተቀደሰው እንደተቀደሰው ሲቀጥል ነው እግዚአብሔር የሚከብረው። እንግዲህ ይሄ ሰው ምንድነው በግብዣው ላይ አምጦ ይላል። ምናልባት አባትየው በግምዣ ቤት ያስቀመጣቸው ናቸው። እነዚህ የከበሩ ዕቃዎች ከኢየሩሳሌም የወሰዳቸው ምዕራፍ 1 ላይ ስትመለከቱ ወሰዳቸው ይላል። እግዚአብሔርም አሳልፎ ሰጣቸው ይላል። እስቲ እናንብበው። ምዕራፍ 1 ላይ ምን ይላል መሰላችሁ? ምዕራፍ 1 ላይ
ምዕራፍ 1 ላይ እግዚአብሔር አሳልፎ ሰጣቸው ይላል። ምዕራፍ 1 ላይ ወደ ታች ወረድ ብሎ ይላችሁ ምዕራፍ 1 ላይ ምን ይላል መስዳን ይላል። እቺ ነገር ስታዩ ቀላል ነገር ይመስላል። የእግዚአብሔር ቤት ዕቃ ነው። የኢየሩሳሌም ቤተ መቅደስ የነበሩ የተቀደሱ ዕቃዎች ናቸው። ነገር ግን እሱ ግን መጫወትና ማቃለስ ጀመር። የሰማይን አምላክ ጭምር ያቃልለው እንደሆነ ገባው። እግዚአብሔር ግን ከላይ ተመለከተና በግብዣቸው እየጨፈሩ እየደነሱ እየጠጡ ባሉበት ጽሑፍ ታየው። መኔ ቴቄል ፋሬስ ይብል እሱ ላይ ወደ በኋላ መጠበታል። ወደ ማለቅ ያለ ዛሬ ባንዳርስበትም መኔ ቴቄል ፋሬስ የሚል አስደነገጠው። እግዚአብሔር አምላክ ትልቅ ነው። መኔ ቴቄል ፋሬስ የሚል ጽሑፍ በግብዣቸው መካከል በግድግዳው ላይ ሲጽፍ ይታየዋል። የሚጽፈው ሰው እጅ ይታየዋል። እንዴት አሸብረውም ሽብር ውስጥ ገባ፣ ተበረከረከ ይላል። ጉልበቶቹ እያዩት ጭፈራ ለነበረው ሰው እያዩት ተለወጠ ይላል። አቤት አቤት አቤት! ከሰማይ ትእዛዝ ሲመጣ ነገስታቱ ንጉሥ ይንበረከካል። ኢየሱስ ያድናል። የሚገርመው ይሄ ነው። በጣም ትልቁ ነገር ይሄ ነው። ሲጨፍር የነበረው ሺሞ ካንቶች ጋብዘው ደንስ ጨፍር ላለ ሁሉ ከላይ የሚመጣው ድምጽ እኮ በቂ ነው። አንድ ቃል በቂ ነው። ሰው አይታይም፣ እጁ ይታያል። ሲጽፍ መኔ ቴቄል ፋሬስ ስል ምንድን ነው? ሁላችንም እርግጠኞች ነን። አሁን ቁጭ ባልንበት የሆነ ሰው ነጭ ልብስ የለበሰው ሰው እዚህ አካባቢ ላይ መጽሐፍ ቢጀምር የሆነ ነገር ቢመጣ ሁላችን ለቀን እንደምንወጣ እርግጠኛ ነን። እንደዛ ነው የሆነው። አሁን ከነገስታት ንጉሥ መጣና ጽፎ ሰውዬ አሁንም ከአባቱ በባሳ ትዕቢት ውስጥ ነው ያለው። የሰማይን አምላክ እያቃለለው ባለበት እግዚአብሔር ለዘላለም በዙፋን ላይ አለ። ማንም ሊነቀንቁ አይችልም። ሃሌሉያ! የፈለገ ነገስታት ብነሳ ኃይል አለን ብሎ ጦር አለን ብለው ከሱ ጋር ማንን ሊዋጋ አይችልም። አንድ ቃል በቂ ነው። መኔ ቴቄል ፋሬስ የሚል ዋው! የሚገርም አምላክ ነው። በጣም የሚገርመው ምናልባት ይሄ ሰው በዚህ ግብዣ ውስጥ የነበረበት ሁኔታ ይህ ታሪክ በሚፈጸምበት ብልጣሶር በግዛቱ ላሉት ባለስልጣናት በቤተ መንግስቱ ታላቅ ግብዣ አዘጋጅቶ የነበረው የበዓሉ ዓላማዎች የነበሩት በባቢሎን ጦር ግንባሮች የተሸነፈውን የጦር ሰራዊት ለማነሳሳት በከበቧቸው በሜዶና በፋሬስ ሰራዊት ድል ለማቀናጀት አምላኮቻቸውን ለመለመንና ለማምለክ እግዚአብሔር ቤተ መቅደስ ዕቃዎች ወደ ንጉሱ ግምዣ ቤት ያመጣበት ምክንያት አይሁዳውያን አምላክ ለማሸነፍ እንደቻሉ ሁሉ የሜዶና የፋርስን መንግስት ለማሸነፍ ከወርቅ፣ ብር፣ ከናስ፣ ከብረት፣ ከእንጨትና ከድንጋይ የተሰራው የማያዩትን፣ የማይሰሙትን፣ የማያውቁትን አማልክት ኃይል እንዲሰጧቸው በማሰብ ነበር። በዚህ በቃ በተቀደሱ በከበሩ በእግዚአብሔር ቤት ዕቃዎች እየጠጡ ግን አይን የሌላቸውን አማልክት እየለመነ ነበር። ትርጉሙ ላይ ያመጣበታል። ዳንኤል እንዳለው አምላካችን በሰማይ አለ። ሃሌሉያ! ደስ የሚለው እሱ ሁሉን ይገዛዋል እና እሱን እያዩት ምን ያደርጉታል? እንዲህ አይን ለሌለው እየሰወሰው ለማይሰማው የማይሰማውን እየለመኑ ደግሞ እና ባለበት ነው። ይህ ታሪክ በሚከሰትበት ጊዜ ናቡከደነፆር ቤተ መቅደስ ዕቃዎች ከይሁዳ ቤተ መቅደስ ማርኮ በአማልክቶቹ ግምዣ ቤት ካስቀመጠበት ከ67 ዓመታት ሆኖ ነበርና ከነዚህ ሁሉ ዓመታት በኋላ ብልጣሶር ዕቃዎቹ ላልተሰሩበት ዓላማ እንዲውል ከተቀመጠበት ስፍራ እንዲያመጧቸው አዘዘ። በወቅቱ ብልጣሶር የተቀደሰውን የእግዚአብሔር ቤተ መቅደስ ዕቃ አስመጥተው እርሱና መኳንንቶቹ ወይን ጠጅ ሊጠጡበት የፈለገውን ብዙ ወይን ጠጅ በመጠጣቱ በስካር ሙቀታ ውስጥ ተኝተው ሊሆን ይችላል። በዳንኤል 1:2 ላይ
ናቡከደነጾር የእግዚአብሔር ዕቃ ወደ ግምጃ ቤቱ አገባው። በአምስቱ ዕለት ብልጣሶር አባቴ ናቡከደነጾር በኢየሩሳሌም ከነበረው ቤተ መቅደስ ያመጣቸውን የወርቁንና የዕውቀትን ዕቃ አምጡ ብሎ አዘዘው። እነዚህ ለቤተ መቅደሱ የተለዩ ዕቃዎች ለናቡከደነጾር እግዚአብሔር በእጁ አሳልፎ የሰጣ ሲሆን ዕቃዎቹ ያልተገለገለባቸው በሕይወቱ የተገለጠውን እግዚአብሔርን ታላቅነት በመፍራቱ ሊሆን ይችላል። በአባቱ ዘመን አልተገለገለባቸውም፣ አልነካቸውም። ለምን? እግዚአብሔር በመፍራት። ይሄኛው ግን ፈራ እግዚአብሔር የለውም፣ በትዕቢት ተወጥሯል። እግዚአብሔር ግን ይመጣል። አሜን በል። ለትዕቢተኛው እግዚአብሔር ይመጣል፣ ለሚተብት እግዚአብሔር ይመጣል። ማነው አንቺ አምላክ ለምለው እግዚአብሔር ይመጣል። እሱ ሲገለጥ ጉልበት ሁሉ ይበረከርካል፣ አቅም ሁሉ ሃሌሉያ፣ ምላስ ሁሉ ይያዛል። ሰውዬው ፊቱ ተለወጠበት። ንጉሥ ነው። ፈራ፣ ፍርሃት መጣ፣ ድንጋጤ መጣ። ለምን? ትእዛዝ ከላይ መጣው። ሃሌሉያ። ኢየሱስ ያድናል። አሜን 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 አሜን። ሐሰይ ኢየሱስ ያድናል ብለው እስቲ ጮና ኢየሱስ ያድናል ብለው። ንጉሥ ዳንኤል ንጉሥ ሆይ ልዑል አምላክ ለአባቴ ለናቡከደነጾር መንግሥትና ታላቅነትን ግርማን ሰጠው። አሁን ከዚህ በኋላ በጣም የምትመለከቱት ሰውዬ ሲረበሽ ታዩታላችሁ። ጽሑፉ መጣ፣ ተረበሸ። መኔ ቴቄል ፋሬስ የሚል ጽሑፍ ሲመጣ ሰውዬ ሲረበሽ ታዩታላችሁ። ሶስቱን ነገር እንዳትረሱ። መኔ ቴቄል ፋሬስ የሚል ያው እሱ ላይ ነው። እሱ ወደ እዚህ ምዕራፍ 5 ላይ የምናየው እነዚህ ናቸው። እነዚህ ነገሮች በጣም ወሳኝ ነው። መኔ ቴቄል ፋሬስ አላችሁ ልኝ እስቲ መኔ በሉ፣ ቴቄል ፋሬስ በሉ እስቲ። አዎ እነዚህ በጣም ወሳኝ ናቸው። በዚህ ይሄ ጽሑፍ ነው የረበሸው። ትርጉሙን ከሳይመጣ ረበሸው። በቂ እኮ ነው። እግዚአብሔር እኮ ትንሹ ነገር በቂ ነው። ሁልጊዜ ልብ ልትል በሚገባው ነገር እግዚአብሔር እኮ ጽሑፉ ራሱ የእግዚአብሔር በቂ ነው። ትርጉሙ ሳይመጣ የሆነ ነገር አስደንግጦታል። መልእክቱ ራሱ አስደነገጠው። ገና ትርጉም ሳይመጣ ደንግጧል። ኢየሱስ ያድናል። እየጨፈረ በጭፈራ ላይ ከኔ ማን አለ? እኛ እኮ ተቆጣጥረነዋል፣ ለየሩን ወስደነዋል፣ ሁሉ የኛ ነው፣ ሁሉ በእጃችን በሚሉበት እግዚአብሔር ምን አድርጎታል? ከላይ ጽሑፉ ብቻ በቂ ነው። የሱ የሚገርም አምላክ ነው። ሶስቱ ጽሑፍ በቂ ነው። ይሄ ሶስቱ ጽሑፍ ረበሸው። ከሶስቱ እንዴ የሳው እጅ ይለዋል አይልም? በእናንተ ትርጉም እስታንበቡ ባካችሁ እናንተ ሰዎች ተው መጽሐፍ ያዙ፣ አንብቡ። ዳንኤል 5 አዲሱ መደበኛ ስለምንጠቀም እስቲ በእናንተው ምን ይላል? የወርቅ መሽ ወረደ። የዚያን ጊዜ በኢየሩሳሌም ከነበረው እሱን እንለፈው። የዚያን ሰዓት ይላል ቁጥር 4 ላይ የወይን ጠጅ እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሰሩ አማልክትን አመሰገኑ ይላል። የሚገርመው ከምን ከእንጨት ከብረት ከናስ የተሰራው አማልክቶች ነበሩ። ባቢሎን እንግዲህ ምዕራፍ 1 2 ብላ አስተነዋል። በጣም ብዙ አማልክቶች ያሉባት ከተማ ነች። ከእንጨት ከናስ ከብር ከወርቅ የተሰሩ አማልክቶችን እያመሰገኑ በኢየሩሳሌም ቤተ መቅደስ የነበረውን የእግዚአብሔር ቤት ዕቃ እየወሰዱ ይጠጡበታል። እነዚህ ሰዎች የሚገርሙ ናቸው። እና በዚህ ሁኔታ ባሉበት ከእንጨት የሚሰራው አማልክት ናቸው እንጂ አምላክ አይደሉም። ኢየሱስ ያድናል። እያመሰገኑ ነው። መልስ የለውም ግን እያመሰገኑ ራሳቸው ናቸው ያቆሙ። ሰው የሰራው ነው። በወርቅ ነው የተለበጠው። በእጅ የተሰሩ ናቸው፣ የተቀረጹ ናቸው። ከዚህ ምድራችን ላይ ተነቀለ ይሆን? አሜን በል፣ አሜን በል። ጣዖት መጥፎ ነው። እግዚአብሔርን ይሸፍራል። ጣዖት መጥፎ ነው። እግዚአብሔር እንዳይገለጥ ያደርጋል። ጣዖት መጥፎ ነው። ሰው አምላኩን እንዳያደርገዋል። እና ታዲያ የሚገርመው እየጠማ ነው። ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሰሩ አማልክቶችን ያመሰግናል። በእግዚአብሔር ቤት ላይ በእግዚአብሔር ላይ ቀልዱበታል። በሰማይ አምላክ ቀልዱበታል። በእስራኤል አምላክ ቀልዱበታል።
ምናልባትም አንድ ትዕቢት አለበት ሰውየው ውስጡ ላይ ምንድነው? ትናንትና ኢየሩሳሌምን እኮ በዘበዝነው አፈረስነው እንዳልነበር አርገነዋል፣ ህዝቡን ማርከነዋልና የእስራኤል አምላክ የት አለ? ኃይል የለውም። ኃይል አለው፣ ነገር ግን እያወቀ ዝም ያለው ለምንድነው? እስራኤል በበደሏ ስለ ጸነች ነው እንጂ እግዚአብሔር እኮ ህዝቡን አሳልፎ ቢሰጥም ኃይሉ ያው ነው። ሃሌሉያ! እስቲ እግዚአብሔር ኃይል አለ በሉ። ጠላት አምላካችሁ ኃይል እንደማይኖር እንደሌላ አድርጎ ቢከባችሁ ቢያወራችሁ የአምላካችሁ ኃይል ከሁሉ በላይ ነው። ኢየሱስ ያድናል። እስቲ ኃይል አለው በሉ። አዎ ኃይል አለው። ቁጥር እንግዲህ አማልክት ሰው አማልክት የምለው ከድንጋይ ከእንጨት ከብር ከናስ ከወርቅ ሰርተው ነው አማልክት የምለው የተሰሩ ናቸው። የሚያሳዝነው ግን ሰው በተሰራው እጅ በተሰራው አምላክ ነው ስል እጅ የሰራውን ሲሸከመው እጅ የሰራውን ሲመራ እጅ የሰራ ለሰራው ደግሞ ሲያጎነብስ ያሳዝናል። ማንም ሊያልሰራው ለዘላለም የሚኖር የተሰራ ሃሌሉያ ኢየሱስ ያድናል። የምናመልከው አምላካችን በላይ በሰማይ አለ። ለዚህ ጌታ ክብር ስጡ። ተጨብጭቡና አመሰገኑ። ከዛ የዚያን ሰዓት ቁጥር 5 ላይ ነገረው። በዚያን ሰዓት የሰው እጅ ጣቶች ወጥተው ይላል። የሰው እጅ ጣቶች ወጥተው ልብ በሉ እስኪ ወሳኝ ነገር ነች። ቁጥር 5 ላይ 5 በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ምን አረገው? ጻፈው። ልክ እንደዚያው ባነር ላይ እንደዚህ እንደምታየው አይነት በመቅረዙ አንጻር ምን አረገው? ጻፈው። እነዚህ ሶስት ቃላቶች መኔ ቴቄል ፋሬስ የምለውን ጻፈው ይላል። ኢየሱስ ይባረክ። እስቲ ጻፈው በለው። እግዚአብሔር እኮ ማንም አይፈራም፣ ይጽፋል። እስቲ ይጽፋል በለው። ነገስታት ላይ ይጽፋል፣ ነቢያት ላይ ይጽፋል፣ ኃያላን ላይ ይጽፋል፣ አጋንንት ላይ ይጽፋል። እስቲ ይጽፋል በላ። የሚገርም አምላክ ነው። መጽሐፍ አይፈራም የኔ አባት። ሃሌሉያ። ሰው ሰውን ይፈራል፣ ሰው ሰውን ያከብረዋል። እሱ ግን ኃጢአትን ሊቀጣ ስለሚፈልግ ጻፈው። ጣቱ ታየች። ሃሌሉያ። ዛሬም እላችኋለሁ በጠላት ላይ የጌታ ጣት ይመጣል፣ ይታያል፣ ይገለጣል፣ ይነበባል። አዎ እግዚአብሔር አሳየው፣ ጣፈው ይላል። የጻፉ ነገሮች ዛሬ አልጨርስበትም። በሚቀጥለው እንትንላ የተጻፈው ትርጉሞቹ በሚቀጥለው እናያለን። የዚያን የሰው ጣፈው። ንጉሡም የጽሕፈቱን ጣቶች አየ ይላል። እንዴ ጻፍ ሲያረግ ንጉሡ ያየዋል። እሱ ላይ ነው የተጻፈበት። ራሱ ግን ያየዋል። ለምን ያየው? ምክንያቱም ራሱ ላይ የተጻፈበት ያለው ይሄን እያደረገ ያለው የሰማይ አምላክ ኢየሱስ ያድናል። ራሱ ነው የሚጽፍበት። ጻፍ ሲያረግ ያየዋል። እንዴ ይሄ እጅ ማን ነው? የማን ነው የጻፈ ያለው? አዎ የማን ነው? የዚያን ጊዜ ንጉሡ ፊት ተለወጠበት፣ ሀሳቡ ማስቸገረው። የወገቡ ጅማቶች ተፈቱ፣ ጉልበቶች ተበረከረኩ። አሜን። ጽሕፈቱ ነው የሚያደርገው። ኢየሱስ ያድናል። እግዚአብሔር አንዱ ቃል በቂ ነው። አንዱ ጽሕፈት በቂ ነው። በኢየሱስ ስም በሕይወታችሁ ላይ የትኛውም ከባድ ነገር ቢኖር እግዚአብሔር ቃል አንዱ በቂ ነው። ጽሑፉ መጣ። ያም ባየው ጊዜ እጁን ባየው ጊዜ ጅማቶቹ ተፈቱ፣ ጉልበቱ ተበረከረከ፣ ፊቱ ተለወጠበት፣ ጠቆረ። እያዩት ምንድነው? ግራ ገባው። አዎ የሰማይ አምላክ ግራ እያጋባው ነው። ግራ የሚገባ ግራ ይገባዋል። እግዚአብሔር ግራ ሊያጋባ ሲፈልግ ግራ ያጋባዋል። ለምንድነው እንዲህ ግራ የሚያጋባው? ትዕቢተኛው ንጉሥ ግራ ያጋባዋል። ትዕቢተኛውን እግዚአብሔር ጉልበቶች ተበረከረኩ፣ ንጉሡም አስማተኞች። አሁን ከዚህ በኋላ እስከ 8 ስትመለከቱ ፍቺ ፍለጋ ስንከራት ታዩታላችሁ። የዚህ ፍቺ ምንድነው? እናንተ ቃላተኞች፣ አስማተኞች፣ ኮከብ ቆጣሪዎች ግቡና ትርጉሙን አምጡልኝ። የለም
ሰው የጭንቅ ውስጥ ነው ያለው የለም። ሰው እየጠራ ነው የለም። ነገስታት ጋር እየሄደ ነው የለም። በባቢሎን ላይ በጣም የታወቁ ህልም ተርጓሚዎች የሚባሉ አሉ። በጣም አስማተኞች፣ ቃላተኞች፣ ኮከብ ቆጣሪዎች፣ ተመራማሪዎች አሉ። መጽሐፍ ገላጮች ጭምራሉና ታዲያ እነዚህ ሰዎች ምን አድርጉ? ይፍቱልኝ፣ ያሳዩኝ፣ ይተርጉምልኝ ብሉ እንኳን ምንም ነገር የለም። ማን ያሳየው? ተጨነቀው። ኢየሱስ ለዘላለም ያድናል። ያው ተጻፈበታል፣ ከላይ ነው ተጻፈበት። ከዛ የዚያን ጊዜ ንጉሡ ጠቢባን ሁሉ ገቡ። ነገር ግን ይላል ጽሕፈቱን ያነቡ ፍቺውን ለንጉሡ ያሳዩ ዘንድ አልቻሉም። በምን አቅማቸው? ከየት ያምጡ? ምክንያቱም የሰማዩ አምላክ ያሳየው ለሰማዩ ባሪያዎች ነው የሚፈታው። አሜን። የእግዚአብሔር ነገር በእግዚአብሔር ሰዎች ነው የሚፈታው። አሁን ምንም ተጨነቀ። ታዲያ ለምንድን ነው የዚህ ጉዳይ? ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት ይላል። አሁንም አልተፈታ። ዓለም ላይ ብዙ እንቆቅልሽ አለ፣ ብዙ መከራ አለ፣ ብዙ ችግር አለ። ፍቺው ግን በእግዚአብሔር ሰዎች ጋር አለ። አሜን አሜን። የሚገርመው ነው። ንጉሡ ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቶቹም ተደነገጡ። ንግሥቱም ስለ ንጉሡና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግሥቱም ነገረችው እንዲህ አለች፣ ንጉሥ ሆይ ሺህ ዓመት ንገሥ፣ ሐሳብ ያስቸግር፣ ፊትም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ እኮ አለ አለችው። ጌታ ይባረክ። አለ አለችው። የእግዚአብሔር ባሪያ አለ። ሰው ያልቻለውን የሚፈታ እግዚአብሔር አለ። የእግዚአብሔር መንፈስ ያለበት ሰው ያልቻለውን ይፈታዋል። ነገስታት እንቆቅልሽ ሆነን ይፈታዋል። ለዓለም እንቆቅልሽ ሆነን ይፈታዋል። የእግዚአብሔር ምን አለበት? መንፈስ ያረፈበት። ደስ አይልም? በዚህ መንፈስ ጌታ ያገኛችሁ። እግዚአብሔር እንደ ዳንኤል መፍትሄ ያርጋችሁ። ማንም ሊፈታ ያልቻለውን የሚፈታ የእግዚአብሔር ባሪያ። አረ እግዚአብሔር መፍቻ ቁልፍ በእጃችሁ ውስጣችሁ የነገስታት ችግር ፈቺዎች አርጋችሁ። ማንም ያልቻለው ማንም በዓለም ላይ በነገራችን ላይ እግዚአብሔር የሚሰራውን የእግዚአብሔር ሰዎች ይፈታሉ። በእግዚአብሔር ሰዎች እግዚአብሔር አምላክ በባሪያዎቹ በኩል ሊፈታ የወደደ ነገር ይመስለኛል። እና በጣም የሚገርመው ከዛ ያለበት ሰው በመንግስት ውስጥ አለ። በአባትም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል እውቀትም የተገኘበት አባቴ ንጉሥ ናቡከደነጾር የህልም ተርጓሚዎች፣ አስማተኞች፣ የከላዳውያን ቃላተኞች አለቃ አደረገው። እሱ አለ። ምዕራፍ 2 ላይ የነዚህ የጠቢባን አለቃ ነው ያደረገው። ተዘምላችሁ ከሆነ የነበራችሁ አለቃ ተደርገው እንደተሾመው የመጀመሪያው ህልም ሲፈታ ማለት ምዕራፍ 2 ላይ ያለውን ሲፈታ ሾሞታል፣ አለቃ አድርጎታል። እና እሱ አለ። መልካም መንፈስ፣ እውቀት፣ ማስተዋል፣ ህልምንም የመተርጎም እንቆቅልሽም የመግለጥ የተቋጠረውን የመፍታት ንጉሡ ስሙን ብልጣሶር ብለው የሰየመው በዳንኤል ዘንድ ተገኝተዋል አለ። ዳንኤል ሆይ ጠራ፣ ዳንኤል የሚጠራ የሚል ፍቺውንም ያሳያል። የዚያን ጊዜ በ100 ሺህ አላችሁ ይሰማል። ጸሎት በስንት ሺህ? እኛም ከዚህ በኋላ በብር ብናረገው ነበር በትክክል የምትመጡት አይሻልም? ማሚዬ በብር ብናረገው እያንዳንዱ ትከታለች። አናውቃለን። በነፃ ሲሆን ነው የሚቀላው። የተመታ ይሆን እናረገው መቼም። አሜን በል፣ አሜን በል። እስቲ አላረገውም በል። በእኔ ዘመን አላረገውም በል። እናረገው እንዴ! የፈለገ ድህነት የሚገላችሁ ቢሆን መደረግ የለበትም። የእግዚአብሔር ባሪያዎች በነፃ ያገለግላሉ። አሜን። ችግር የሚፈታ እግዚአብሔር አለ። ሃሌሉያ። ለገንዘብ እናገለግልም፣ ለጌታ እናገለግላለን። ጌታን ስታገለግል ጌታ ነገርን ይሰራል። ሃሌሉያ። ጮና አሜን በል እንጂ አላረገውም፣ መቼም አላረገውም። አላረግም ካላችሁ ትጎዳላችሁ። በእርግጥ ጥሩ ነው ይሁን። አላረገውም በለ። ጌታ ይከብራል፣ ይከብራል። አሁን ባለው ሁኔታ እግዚአብሔር ይከብራል ብዬ አላስብም። አላምንም። ብዙ ነገር አላምንም። አንድ ኮንፈረንስ ይጋበዛሉና የገኔ እናት ታሞ ነበርና የሆነ ኮንፈረንስ አንድ አገልጋይ
ሊያገለግል ኮንፈረንስ ክሩሴድ ነበርና ይኬዳል። ያው ሰው ወደዛ ጉባኤ ታደሙና በታደሙበት ለካ ልዩ ጸሎት የሚባል አለ። እኛ ልዩ ጸሎት አናውቅም። አሜን ነው። ደህና ናችሁ? ልዩ ጸሎት የሚባል አለ። ልዩ ጸሎት በስንት ነው የሚጸለየው? 5000 ብር ነው። ስንት ሺህ ብር? ልዩ ጸሎት በ5000 ብር ነው የሚጸለየውና አዛ እንዴ አሁን እንደዚህ ሆኖ ቀረ አሉ። ልዩ ጸሎት በስንት ሺህ? ልዩ ጸሎት የለም፣ ልዩ መልእክት የለም። እግዚአብሔር አምላክ የሰጠን ለህዝቡ ነው። አሜን። እኔ አሁን እየነቀፍ ሳይሆን ራሊቲን እየነገርኳቸው ነው። አይሆን መሆን የለበት ነገር ነው። ወዴት እየሄደ እንዳለ እኔ ለራሴ እየፈራው ነው። ለራሴ ነው የሚፈራው። ለምን ወዴት እየሄድን ነው የሚል ስጋት ይዘኛል። ቀላል ነው ማድረግ ብንችል ይደረጋል፣ ግን ወዴት እየተካሄደ እንዳለ ያስፈራል። በብር መሆን የለበትም። እግዚአብሔር ባሪያው አሁን ዳንኤል እዚህ ጋር ብታስቀምጡት እንግዲህ አስቀድሞ ይዋዋላል ብዬ ነው የሚያስበው። ንጉሡን ላስጨነቀው ጉዳይ ይዋዋላለሁ። ይሄ አልፈልገውም ለሌላ አስተው፣ ግን እኔ ግን ፍቹን አነባለሁ። አሜን። እንዲህ አይነት መንፈስ ይገባባችሁ። የእግዚአብሔር ባሪያ መሆን አለበት። እንደዚህ ነው። እኔ አነባለሁ ስጦታ ለሌላ አስተው፣ እኔ ግን የምፈልገው ምንድነው? አገለግላለሁ። ሃሌሉያ። እኛ የተጠራ ነው ነገስታትን እናገለግላለን። ስናገለግል በነጻ አሜን። ስንጸልይ በነጻ ስንፈውስ በነጻ ሰው ከአጋንንት ነጻ ቢወጣ በምን? በነጻ። እሺ ደህና ናችሁ? ለእናንተ ገዝተው ስኑ የሚሻለው። እሺ ግቡ፣ ገብታችሁ ተገልገሉ፣ ይገባችኋል። አሁን እኔ እየነቀፍ አደራችሁ ባካችሁ። እኔ አገልጋይ መንቀፍ የለብኝም፣ አልችለውም። እግዚአብሔር ለእያንዳንዱ ዋጋውን ይሰጣልና በእግዚአብሔር ቦታ አይደለንም። ግን እውነታው አይደለም እውነታው። ከዛ እችን ሊበልና ሊጨርስ የዛሬውን ሊጨርስ በዚሁ ፍቹን ግን አስታውቅ ዘንድ ማን ነው ምንድን አለው? በጣም ያለ ነገር እንደገረመኝ ለሌላ ስጥ ያለው ዳንኤል። ስጦታን ላንተ ይሁን፣ በረከት ለሌላ ስጥ፣ ነገር ግን ጽሕፈቱን ለንጉሡ አነባዋለሁ፣ ፍቹንም አስታውቃለሁ። ንጉሥ ሆይ ልዑል አምላክ እችን ለማንበብ ፈልጌ ነው። ከዚህ በኋላ ያለውን አላነባውም። እስከ 19 ያለውን አንብቤ ልጨርስ ይዛረው። ጽሕፈቱን ለንጉሡ አነባዋለሁ፣ ፍቹንም አስታውቃለሁ። ንጉሥ ሆይ ይላል ልዑል አምላክ ለአባት ለነቡከደነጾር መንግስትና ታላቅነትን ክብርና ግርማውን ሰጠው ይላል። ችን የፈለኳት እግዚአብሔር ለአባቴ እንዲያርጓል። ታላቅነትን ሰጠው፣ ክብር ሰጠው፣ ስልጣን ሰጠው፣ ሞገስ ሰጠው፣ ታላቅነት ሰጠው። ወገኖችና አሕዛብ በልዩ ልዩ ቋንቋ የምናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውን ይገል፣ የፈቀደውን በሕይወት ያኖር ነበር። የፈቀደውን ያነሳ፣ የፈቀደውን ያዋርድ ነበር። ልቦ ግን በታበያ በኩራትም ያደርገን ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው ይላል። አሁን ትልቁ ነገር እንድታሰቡ ይሄ ነው። እቺ አሁን ያነበብኩ 19 አካባቢ ያለው አባትህ እንዲህ ያነሳው ነበር፣ አባትህ እንደዚህ ነበር። ምንድነው? እግዚአብሔር አከበረው፣ ስልጣን ሰጠው፣ አከበረው፣ ሞገስ ሰጠው። እንዲህ ያነሳው ነበር። የፈለገውን ያነሳል፣ የፈለገውን ይሾማል፣ የፈለገውን ይገላል፣ የፈለገውን በሕይወት ይኖራል። ይሄ ሁሉ በእጁ ነበር። ነገር ግን ይለዋል ልቡ በታበየበት በኩራት በተሞለበት ጊዜ ይለዋል እግዚአብሔር ምን አረገው? አዋረደው ይላል። ልብ እንድትፈልገ ነው። በአባቱ ደግሞ አባቱ ባደረገው ባለፈው ታሪክ በነበረው ታሪክ ያልተማርክ አንተ ራስህ ትቤት ውስጥ ገባና ይላል። እቺ ስሙና ልጨርስ። ካለፈው መማር ጥሩ ነው። ከታሪክ መማር ጥሩ ነው። ካለፈው የማይማር ሰው የሞተ ሰው ብቻ ነው። ካለፈው ከዛ ከአባት ለምን አትማርም? መንግስቱን፣ ታላቅነቱን፣ ክብርን ሰጠው።
ስለሰጠው ታላቅነት ወገኖችና አይዛብ በልዩ ልዩ ቋንቋ የምናገር ሁሉ በፊቱ ይንቀጠቀጡ ይፈሩ ነበር ይላል። ለዚህ ንጉሥ ይፈሩ ነበር፣ ይንቀጠቀጡለት ነበር፣ ያክብር ሁሉ ነበረው። ነገር ግን የወደደውን ይገላል፣ የወደደውን በሕይወት ያኖራል፣ የፈቀደውን ያነሳል፣ የፈቀደውን ደግሞ ያዋርድ ነበር። ልቡ ግን በታበየ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው ይላል። ምን ሆነ? ልብ በል። ካለፈው መማር ጥሩ ነው። ከህይወታችንም ካለፈው መማር፣ ከትናንትናው መማር፣ ከወደቅንበት መማር። ትናንትናው አዋርደውናል። ከዚህ በኋላ ያለው ግን መጠንቀቅ ያስፈልጋል። ይሄን እንድትማር ይፈልጋለሁ የእግዚአብሔር ሕዝብ። ካለፈው የማይማር ሰው የሞተ ሰው ነው። ካለፈው ልንማር፣ ካለፈው ራሳችን ልናሳክር ይገባል። ከዚህ ሁሉ መማር፣ ከአባቶቻችን መማር። እንዴት ሆኖ ተወክብሮም ተለየው። ልዑል አምላክ በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እስከ ልቡም እንደ አውሬ ልብ ሆነ። መኖሪያ ከምድረ በዳ አህዮች ጋር ነበር ይላል። አባቱ ነው የሚያስታውሰው። ለምን ያስታውሳል? መልእክት ስላለው አባትን ያስታውሳል። ከሌላ ተማር፣ መልካም ተማር፣ ቅነት ተማር፣ ክፋትን ተው። ሳር በላ፣ ተሰደደ። ልቡም እንደ አውሬ ልብ ሆነ። መኖሪያ ከምድረ በዳ አህዮች ጋር ነበር። እንደ በሬ ሳር በላ። አካሉም በሰማይ ጠል ረሰረሰ ይላል። ይሄ ማለት የሰማይ ዝናብ ዶፍ እየወረደበት፣ ይሄ በረከት አይደለም። ላጩ መኖ ጽሞ ከላይ የወረደው ዝናብ እየወረደበት ታውቁታላችሁ። አንዳንድ ሆምሌስ ሰዎች ይሄ ቤት አልባ መንገድ ላይ የሚያዱ ሰዎች ታውቁ፣ ልክ እንደዚህ ይሸታል አይደለ? እንደዚህ ነው የሆነው ንጉሥ። እንደዚህ እስቲ መንገድ ላይ ይሄ ጨርቃ ጨርቅ ለብሶ መሄዱ በጣም ወሸናል። እንደዛ ነው። እሺ በሰማይ ጠል ረሰረሰ ማለት እኮ ይሄ በረከቱ አይደል በሱ ላይ ወረደበት። እንደዚህ ነው ሰውዬው። ይሄ ሚሸገማል፣ ይሸታል። ሰውዬ ትናንትና ቤተ መንግስት አጅቦ የነበረው ሰው አሁን ይገማል፣ ይሸታል። ያየ ሁሉ ደግሞ ይርቀዋል። ለምን? ተዋረደ። እግዚአብሔር ከውርደት ያድነን። ጩናሜን በል እንጂ እግዚአብሔር ከዛ ያውጣን። ካለፈው ከአባት ህይወት ያልተማርክ አንተ ይላል ለዚህኛው ልጅ። አንተ አልተማርክም። ምን አይነት ጀግና ባሪያ ነው ይሄ የእግዚአብሔር ሰው ዳንኤል። ከአባቱ እኮ አልተማርክም። አባት ተወደው እኮ ከሱ ያልተማርከ ደግሞ ይለዋል ሲጨርስ ልብ በላ ካለ በኋላ ብልጥግና ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቅ ይላል። ይህን ሁሉ ምን እያረክ? እያወቅ መልእክት አለ። ያኛውን እያወቅ ያኛውን እያየን ትናንትና እያወቀን ዛሬም ተመልሰን በዛ ስንመጣ አደጋው ብዙ ነው። እያወቅ ይለዋል። ያንን እያወቅ እንዴት ተመልሰህ ትገባለህ? እሺ እያወቅ በሰማይ ጌታ ላይ ኮረ እንጂ ልብን አላዋረድክም ብለህ ኮረ። በሰማይ አምላክ ላይ እኔ አረኩ አልክ፣ የነሱ አምላክ አይደለም አልክ። እግዚአብሔር ይሄን መንፈስ ይምጣው። ለዚህ ነው ኮራ ደበ ከአባት መማር ሲገባ ላሳያችሁ። ከትውልድ እንማር ይገባል። ኃጢአት ምን ያህል እንዳረገው፣ ትዕቢት ምን ያህል እንዳዋረዳቸው፣ ብዙዎች እንዴት እንደወደቁ፣ ብዙዎች እንዴት እንደጠፉ። ወጣት ትውልድ ተማር፣ ከቤተሰብ ተማር። ትናንትና ታላቂት እንዴት እንደወደቀች መማር ነው። ትናንትና የነበረው ሰው እንዴት ወደቀ፣ እንዴት እንደዚህ ሆነ መማር ጥሩ ነው። አሁን ትውልዱ ካለፈው አይማርም፣ ይደግማል። ያኛው ነው አያስፈልግም። ካለፈው እንማር። ካለፈው ከተማርን ወደፊት ላለው እንጠነቀቃለን ማለት ነው። እግዚአብሔር አምላክ እርዳ። ልብ ኮራ እንጂ ልብን አላዋረድክም። መቅደሱንም ዕቃዎች በፊቱ አመጡ። አንተም መኳንንቶችም ምስቶችም ቁመቶችም የወይን ጠጅ ጠጡባችሁ። ከእንጨትና ከድንጋይ የተሰሩትን የማያዩትን የማይሰሙትን የማያውቁትን አማልክት አመሰገን። ትንፋሽና መንገድን ሁሉ በእጁ የያዘውን አምላክ ግን አላከበርክም ብለህ በዚህ ነው የመጣው። አላከበርክም። ትንፋሽን መንገድህን የያዘውን አምላክ ግን አላከበርክም። አንተ ግን ይኸውልህ ኃይል የሌለውን ማዳን የማይችለውን ሊገድል የማይችለውን እሱን ግን አመለክ። የምናመልከው አምላካችን ከሁሉ ይበልጣል። ያከበሩትን ጌታ ያከብራል። ጎን ያርሶ አክብር ትከብራለህ በሉት። የሰማይ አምላክ ምን አላረክም? አንተ አላከበርክም። ልብን አላዋረድክም። ልብ ኮራ፣ አበጠ።
እስትንፋሴን የያዘውን አምላክ ረሳው ይላል። ወዳጆቼ ብናውቅ ኖሮ በዚህ አምላካችን ፊት ትንሽ እንኳን ሰው አንድ ዝማሬ ዘምሮ እኮ ልቡ የሚያብጠው፣ ሰው አንድ ጥቅስ አንብቦ እኮ ልቡ የሚያብጠው፣ ሰው አንድ ብር ይዞ እኮ ነው ውስጡ ምናምን። ወዳጄ እስትንፋሴን የያዘው እሱ እኮ ነው። አሜን። ትንሽ እንደው እቺ ምን ተነፍሳትን አየር ትንሽ የሆነች ነገር ከውስጥ የሆነ በሽታ ያዝ ቢያደርገው ምንድነው የምናደርገው? ምንድነው የምትሰጠው? ምንድነው የምትደረገው? ሰማይ እንጂ ምንድነው የምትደረገው? ኦክሲጅን። እስትንፋስ ሁሉ የፈጠረው እግዚአብሔር ነው። መንገድን የሚያውቅ እግዚአብሔር ነው። ብንችል በዚህ ጌታ ፊት ሁሉ ጊዜ ልንንቀጠቀጥ ያስፈልጋል። ኩራት ያስፈልጋል። በሰው ንብረት አይኮራም። ሰላም ናችሁ? ሲጨርስ እኔ እንደውም ዘግይታችሁ ስለመጣችሁ ወደ 4 ሰዓት ልሄድ ነበር፣ ግን ጨርሻለሁ። ሲጨርስ ከቻልን በአምላካችን በእግዚአብሔር ሁሉ ጊዜ ራሳችን በማዋር በመንቀጥቀጥ መኖር ነው ያስፈልጋል። በሰው ንብረት አይኮራም። ሁሉ እንደማነሳው በአንድ ሌዘር ጃኬት በተገዘችለት አንድ አገልጋይ ነበር ይባላል እና እሱን ተናገረን መጨረሰው። ለአንድ ሴት ጸለየላት። የሥራ ጌታ እግዚአብሔር እንዲህ ይልሻል፣ ውጭ ጋር ትሄጃለሽ፣ ጌታ ይጎብኝሻል አላት። ሄዳችሁ ውጭ ጋር። ከዛ ማለት ያን አገልጋይ ፈለገችውና አንድ ቆዳ ጃኬት ገዘችለት፣ ሌዘር ጃኬት ለበሰና ኩራት ጀመረው፣ ትዕቢት ጀመረው። ማንም ያለበሰውን ለብሻለሁ ስል እግዚአብሔር ከኋላ ይከተለው ነበርና ተናገረው። ስማ አለው፣ ካንተ በፊት በሬም ለብሷል አለው። ማን ለብሷል? ካንተም በፊት በሬ ለብሷል። ስለዚህ አትኩራ። ኢየሱስ ያድናል። ጎን ያለው ካንተ በፊት እኮ ወለው ሰውም ለብሷል በለው፣ ሰውም በልቷል በለው፣ ሰውም ተምሯል በለው፣ ሰውም ሰርቷል በለው፣ ሰውም ኖሯል በለው፣ ሰውም ነድቷል በለው። አጫብጨ ለዚህ ጌታ ክብር። አዲስ ነገር የለም። ለጌታ መኖር መንቀጥቀጥ ነው። ሃሌሉያ። ሰማይና ምድርን ለሞላው እስትንፋሳችን ለሚቆጣጠር መንገድ ሁሉ ለሚይዘው ለጌታ ክብር ይሁንለት። ባላችሁ በቁሙልኝ አመስገን እንድጨርስ። ሃሌሉያ። መንገዱን የያዘው እሱ ትልቅ ነው እግዚአብሔር። ስለዚህ ይህን ትዕቢተኛውን ንጉሥ ሲያዋርደው በሚቀጥለው እንመለከታለን። አንተ ግን ሕይወት ለሌለው ሕይወት የሌለውን እያመለክ ነፍስ የሌለው እየመለክ ከእንጨት ከብረት ከወርቅ ከሸክላ የተሰራውን አማልክት አምላክ ብላ እያመለክ እስትንፋስና ሕይወትን ግን የሚቆጣጠረው አምላክ ረስታለህ። እግዚአብሔር ከመርሳት ይጠብቃል። አክብር፣ ትከብራለህ። ያከበረውን ያከብራል። እግዚአብሔር ያከበሩኝን አከብራለሁ። አሜን በል፣ አሜን በል። ሁላችሁም በዚህ መልስ ስሙ። እግዚአብሔር ያከበረውን ያከብራል። እግዚአብሔር ከፍ ያደረገውን ከፍ ያደርጋል። እግዚአብሔር ከትዕቢት መንደር ያውጣል። ትሑቱን ልብ ይስጠን። በትዕቢት ከመነዳት ያድናል። ለእግዚአብሔር በመንቀጥቀጥ፣ ለእግዚአብሔር በመፍራት፣ ለእግዚአብሔር በመኖር ሌትም ቀን እግዚአብሔርን በመፍራት መኖር ይሆንልን። መጽሐፍ ሲናገር እንደዚህ ይላል፣ ልቡ ወደሚንቀጠቀጥ አምላኩን ወደሚፈራ ወደ እግዚአብሔር ይመለከተዋል ይላል። አረ እግዚአብሔር ይመለከታል። ስም የተባረከ ይሁን። የተማርነውን ቃል ባርክልን። ትዕቢተኛ ልብ አይኑረን፣ ትሑት ልብ ስጠን። አንተን የሚፈራ ማንነት ስጠን። ካንተ ጋር በትሕትና መጓዝ ይሁንልን። በመቀደስ መኖር ይሁንልን። እንደ ብልጣሶር እንደ ነቡከደነጾር ጌታና አባቱ የምንታባይ ሳንሆን አንተን የምንፈራ ለአንተ የምንገዛ አንተን የምናከብር ሰዎች አድርገን በዓለም